ልጆች ከቤት የሚቀጥለው ምን ነበር? አረሳችሁት ማለት በጣም እኮ ምሕረቱን ያበዛልን በቤቱና በፊቱ እንድንሆን ጸጋውን የሰጠን አምላካችን እግዚአብሔር የተባረከ ይሁን። ሁላችንም እንነሳና እዚህ ላይ የተጻፍኩትም ግን ዘጸአት ያው የመጨመርን ህይወት የሚለውን ትምህርት ነው የምንቀጥለው። በክርስትና መጨመር የሐዋርያት ሥራ ምዕራፍ 2 ነበር መነሻችን። የዛሬ 10 ወር ገደማ ጁላይ ውስጥ ስንጀምረው እሱ ላይ ተመልሰን አንድ ቀን እንሄድበታለን። ግን ዘጸአት እግዚአብሔርን በማወቅ መጨመር የሚለውን ሶስተኛ ሳምንታችን የሆነውን ዛሬ ስለ እግዚአብሔር ስም አንዱን የጌታን ስም አንስተን ዘጸአት ምዕራፍ 3 ላይ አውጥተን አብረን እናነባለን። ገጽ 45 ላይ ነው ያለው። ገለጥ አድርጉት፣ ወደ ላይ ወደ ታች ሳይሆን እና መጽሐፍ ቅዱስ የሌላችሁ ፕሮግራሙ ሲያልቅ አነጋግሩን። ቤተክርስቲያን መጽሐፍ ቅዱስ አላት። በዚህ ሳምንት ስልክ ነው ሶሻል ሚዲያ አትጠቀሙ ብሎናል። እንደ ስልካችንን ለመጽሐፍ ቅዱስ የምንጠቀም ይፈቀድልናል ወይስ አይፈቀድም? እሺ። ጾሙ ደረቅ ነው ፓስተር ታሪኩ በጣም ጾሙ ላይ ኤምፋሳይዝ ታደርግ ነበርና ማለት 5ቱንም ቀኑም ጾም የሥርዓት መብላት ይፈቀዳል። እሺ እንዳቀማችሁ ምዕራፍ 3 ካወጣ ነው ከቁጥር 1 እስከ 5 ከዛ ዝቅ ብዬ ደግሞ ከ10 እስከ 15 እናነብና አብረን እንጸልያለን። በጌታ ስም አነባዋለሁ። ሙሴም የዮቶርን የአማቱን የምድያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው ይላል። ከዛ ዝቅ ብለን ቁጥር 10 ደግሞ ጀምረን እናንብብ። አሁንም ና ሕዝቤን የእስራኤልን ልጆች ከላይ ያው የሕዝቤን ጩኸት ምናምን አይቻለሁ ሰምቻለሁ ላድናቸው መጥቻለሁ ካለው በኋላ ነው። ቁጥር 10 ላይ አሁንም ና ሕዝቤን የእስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልን ልጆች ከግብፅ የማወጣ እኔ ማን ነኝ አለው። እርሱም በእውነት እኔ ከአንተ ጋር ሆናለሁ፣ እኔም እንደላኩ ምልክት ይህ ነው። ሕዝቡን ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣው ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኳቸውም ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላችኋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህም ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለ። በእንግሊዘኛው አይ አም ዛት አይ አም የሚለው ፌመስ የሆነ ወርድ ማለት ነው። ወደ እናንተ ላከኝ ትላለ። እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለ፣ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬም ነው አለው። እንጸልይ። እናመሰግናለን እግዚአብሔር አምላካችን፣ ስምህ ከዘላለም እስከ ዘላለም የተባረከ ይሁን። የወደድከን የጠራህን የራስህ ያረከን ሙሴን በእሳት ቁጥቋጦ ውስጥ ሙሴ ሙሴ ብለህ እንደጠራኸው በልጅ በክርስቶስ ኢየሱስ ውስጥ ወደኛ የመጣህ እኛን የጠራ በግል የምታውቀን እያንዳንዳችንን የምታውቅ የዘላለሙ አምላክ ሕያው እግዚአብሔር ስምህ ለዘላለም ይባረክ። በዚህ ጉባኤ መካከል የማታቀው ሰው ስለሌለ እያንዳንዳችንን የዓይናችንን ቀለም የእጆቻችንን አሻራ ስለምታውቅ
የነፍሳችንን ፍላጎት ፈቃድ ስለምታውቅ፣ ውስጣችንን ስለምታውቅ፣ ድካማችንን፣ ብርታታችንን፣ ውድቀታችንን ስለምታውቀን ጌታ ሆይ አውቀ ደግሞ በስም ስለጠራህን ጌታ ሆይ ኃጢአታችንና ድካማችን ስላላስፈራራ፣ ስላላሸሸ፣ ስላቀረበህ ጌታ ሆይ ስለወደድከን መውደድ፣ ወደኛ ስለመጣህበት መምጣት፣ ለኛ በክርስቶስ ስለተገለጥክልን መገለጥ በኢየሱስ ክርስቶስ ስም እናመሰግንሃለን። አሁንም አይኖቻችንን ክፈታቸው። አሁንም አይኖቻችንን አብራቸው ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ካወቅንህ የበለጠ እንወቅህ፣ ከተረዳነው የበለጠ እንረዳህ፣ ከገባን የበለጠ ይግባን። የልባችን አይኖች ይከፈቱ፣ ይብሩልን ጌታ ሆይ ምሕረትህ፣ ፍቅርህ፣ አባትነትህ፣ ታላቅነትህ፣ መውደድህ፣ የመጥራትህን ባለጸግነት በጌታ በኢየሱስ ክርስቶስ ስም እንረዳ ዘንድ አይኖቻችንን የልባችንን አይኖች ክፈታቸው። እንደነቅ ጌታ ሆይ በኢየሱስ ክርስቶስ ስም ይህንን አድርግልን። በዚህ ማለዳም ቃልን ስንሰማ በቃል ውስጥ ወደ እያንዳንዳችን ሕይወትና ክብር ተጠቅሎ ለአንተ ብቻ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔርን ማወቅ ስለመጨመር ባለፈው ጀምረናል። ዛሬ ሶስተኛው ክፍል መሆኑ ነው። ስለ እግዚአብሔር ስም ነው መነጋገር የጀመርነው። እግዚአብሔርን በማወቅ ማደግ እንደምንችል፣ እግዚአብሔርን ፈቃዱ እንደሆነ ለመታወቅ እንደሚፈልግ፣ ለመታወቅ የሚፈልግ አምላክ እንደሆነ በጣም ለማበረታታት ጭምር ነው። ቆላስያስ ላይ ሐዋርያው ጳውሎስ እዚህ ላይ አውጥቼላችኋለሁ አዲስ ትርጉም ላይ እንደዚህ ይላችኋል የቆላስያስን አማኞች፣ ስለ እናንተ በምንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ስለ ጳውሎስ ነው ከሲላስ ጋር ሲጽፍላቸው በጣም እናመሰግናለን እግዚአብሔርን ጌታችንን አባት ስለ እናንተ እናመሰግናለን። ቆላስያስ ቤተክርስቲያንን አያውቅም ሐዋርያ ጳውሎስ። እዛ አልሄደም፣ እሱ አልተከለውም፣ እሱ አልጀመረውም። ያው ኤዥያ ማይነር አካባቢ ያለች ከተማ ስለሆነች ቆላስያስ ከተማ ሞስት ላይክሊ ኤፌሶን እያለ እነ ኤጳፍራ የጀመሩት ቤተክርስቲያን ይሆናል እነሱ መካከል ስለነበረ፣ ስለ እነሱ በሚሰማበት ጊዜ ስለ ኤጳፍራ መጥቶ ነው የሚነግረው እና በነገረው ጊዜ ስለነሱ ያሰበ ስንጸልይ ከነሲላስ ጋር ምናልባት እነ ጢሞቴዎስም አብረውት ሊሆኑ ይችላሉ፣ አብረውት ከሚያገለግሉት ጋር ስለናንተ እግዚአብሔርን እናመሰግናለን። በቃ ምስጋና አለን። ለምንድን ነው የምናመሰግነው ሲል ምክንያቱ ይነግራቸዋል። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። መተው ቆላስያስ ውስጥ እኮ ሰዎች ጌታን ተቀበሉ፣ ቤተክርስቲያን እኮ ቆላስያስ ውስጥ ተጀመረች ብለው ነገሩት እና እንዴት ነው መለወጣቸው ሲል እንዲህ በጣም የሚደንቅ እምነት አላቸው። በክርስቶስ ኢየሱስ ላይ ያላቸው እምነት ያላቸው ለቅዱሳን ያላቸው ፍቅር የሚደንቅ ነው። በቃ ማመስገን ጀመረ። ሰው መዳኑ በምን ይታወቃል ሲል በክርስቶስ ላይ ባለው እምነትና ለቅዱሳን ባለው ፍቅር። በቃ ምልክቱ ይሄ ነው። ጥቅስ ምናምን ማወቅ አይደለም ምልክታችን። ሰው በክርስቶስ ፍቅር ላይ ሲወድቅ ቅዱሳንን ይወዳል። አለመውደድ አይችልም። ለክርስቲያን ከባዱ መሆን ያለበት መጠላት ነው እንጂ መውደድ አይደለም። አሜን ነው። ጥሩ ነው አይደለ? አንዳንዶች ኮስተር አላችሁብኝና ዳግመኛ ለተወለደ ሰው በጣም አስቸጋሪው ነገር መጥላት ነው። ምክንያቱም አጌንስት ሂዝ ኔቸር እየሄደ ነው። ለአንበሳ ስጋ መብላት አያስደንቅም። ሳር ሲግጥ ብታዩት ግን there is something wrong ይሄ አንበሳ ትላላችሁ አይደል? ለክርስቲያን በቃ በክርስቶስ ኢየሱስ ሰው ሲለወጥ እሺ፣ ሐሳብ እሱ አይደለም። ይሄ ሰበር ዜና ነው፣ ሰበር ስብከት። እናመሰግናለን። የምናመሰግንበት ምክንያት ስላላችሁ እምነት በክርስቶስ ኢየሱስ ላይ፣ ለቅዱሳን ደግሞ ስላላችሁ ፍቅር ሰምተናል። አላየነውም ግን ሰምተናል፣ ይነገራል ስለናንተ። ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ። ገብቷችኋል? ተስፋው በጣም ገብቷችኋል። በሰማይ ላይ ያለው
ይህም ወደ እናንተ ደርሷል። ይህንም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው። ይሄ ወንጌል እናንተ ውስጥ ሲገባ ይህንን እውነት ሰምታችሁ ተረድታችሁ ተቀብላችሁ ውስጣችሁ ከገባ በኋላ ሁሉ ቦታ እንደሚሰራው ይሄ ወንጌል በእናንተም ውስጥ እየሰራ ነው፣ ፍሬ እያፈራ ነው። ወንጌል ሰው ህይወት ውስጥ ሲገባ ፍሬ ያፈራል። በቃ ናቹራል ነው፣ ይሰራል። ሁሉም በዓለም ሁሉ ዙሪያ እንደዚሁ ያደርጋል። ይህንም ስለኛ የክርስቶስ ታማኝ አገልጋይ የሆነው አብሮንም በአገልግሎት የተጠመደው ተወዳጁ ኤጳፍራ አስተማራችሁ፣ ደግሞም በመንፈስ ስላላችሁ ፍቅር ነገረን። ደስ ይላል። በአገልግሎት የተጠመደው ተወዳጁ ኤጳፍራ አስተማራችሁ። እኛንም እንደዚህ እንባል። ያ ተወዳጁ ፓስተር ሳሚ ብባል ደስ ይለኛል። ያ በጥባጩ ከሚባል ማለት ነው። ያቺ አኩራፊዋ ከሚባል ያቺ ምናምን ከሚባል ተወዳጁ ደስ አይልም? መጥቶ ነገረን። በጣም የሚወደደው የተወደደው ይላል የድሮ ትርጉም፣ ነገረን። ከዚህ የተነሳ እንግዲህ ይሄ ወንጌል በእናንተ ውስጥ እናድርጓል፣ ለውጧችኋል፣ ፍቅር ሰጥቷችኋል፣ እምነታችሁ የተገለጠ ነው፣ ሰምተናል ስለናንተ ምናምን ብሎ ከዚህ የተነሳ እኛ ደግሞ ቅድም እናመሰግን ነበር። አሁን ደግሞ እየጸለይንላችሁ ነው። ምስጋና ላይ አልቆምንም። ይህን ከሰማንበት ቀን ጀምሮ እግዚአብሔር የፈቃዱን ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላችሁ ዘንድ ስለናንተ መጸለይና መለመን አላቋረጥም። ካመሰገንን በኋላ ስለናንተ በጣም እየጸለይን ነው። ጸሎት አላቆምንም። ምንድነው የምንጸልዩት ሲባል የምንጸልየው እንደዚህ ለዚህ ነው፣ ለጌታ እንደሚገባ እንድትኖሩ። አንድ ለጌታ እንደሚገባ መኖር አለ፣ ለጌታ እንደማይገባ መኖር አለ። ቅዱሳኖች ለጌታ እንደሚገባ እንድትኖሩ እግዚአብሔር ይርዳችሁ። ጸልዩ፣ እንጸልይ። ለጌታ ሆይ ለአንተ እንደሚገባ እንድኖር ካመንኩ ላይ ቀር በቃ ወንጌል ገብቶኛል ዳግመኛ ተወልጃለሁ ካልኩ ላይ ቀር እንደዚህ እንጸልይላችኋለን። ለምንድን ነው የምንጸልይላችሁ? ለጌታ እንደሚገባ እንድትኖሩ፣ እንደማይገባ እንዳትኖሩ። አንድ በሁሉም ደስ እንድታሰኙት፣ ጌታን ደስ እንድታሰኙት። ሁለት ይኸውም በመልካም ሥራ ሁሉ ፍሬ እያፈራችሁ። ሶስተኛው ፍሬ እንድታፈሩ። ፍሬ ልናፈራን የተጠራ ነው። አሜን። ምን ነው ዝም አላችሁ? አሜን ክልክል ነው እንደዚህ ቸርች አሜን አትበሉ ብለው ወርዳል እንደ ፓስተር። ፍሬ እንድታፈሩ በቃ ይሁን። የደረቀ ዛፍ እንዳትሆኑ፣ ለዚህ ያልተጠራ ነው። ፍሬ እንድታፈሩ እየጸለይንላችሁ ነው። እግዚአብሔርን በማወቅ እያደጋችሁ። እቺን ሐሳብ ነው የፈለኳት። ሌላው ያው አብሮ የገባ ነው። እግዚአብሔርን በማወቅ እግዚአብሔር ይታወቃል። እግዚአብሔርን እያወቀን እንድናድግ እግዚአብሔር ይፈልጋል። እግዚአብሔር ታውቆ አያልቅም። ባለፈው ያው ተናግሬዋለሁ። ሁላችንም አብረን ገርሞን እንዲሄድን ተስፋ አደርጋለሁ። ግን እግዚአብሔርን በማወቅ እያደጋችሁ እንድትሄዱ ጸልይላችኋለሁ። ታላቅ ጽናት እንዲኖራችሁ፣ ትዕግስት እንዲኖራችሁ። ስንት 5-6 ደረስ መሰለኝ። እንደ ክቡር ጉልበቱ መጠን በኃይል እየበረታችሁ መበርታት፣ ደስ እየተሰኛችሁ። ጌታ ደስ እንዲለን ይፈልጋል። አሜን። አንድ ወንድማችን ደስ እንዲልህ ደስ ይበልህ ብሏል ፓስተር ሰለሞን። እሱን ተመራመሩበት ያዙትና ደስ እየተሰኛችሁ። እግዚአብሔር የኛ ደስታ ደስ ይለዋል። ፈገግ ስንል ደስ ይላል። ፈገግ በሉ እስቲ አንድ ጊዜ እኔ ደስ እንዲለኝ ፈገግ እንድንል። እግዚአብሔር የልጆቹ ደስታ ደስ ይለዋል። የሆነ ኮስታሮች በቃ እንደዚህ ጭምድድ ያለ ፌስ እንዲኖረን እግዚአብሔር አይፈልግም። ሰምዌር ሰምታይም የሆነ ቦታ ላይ የሆነ ነገር ሆኗል እኛ ጋር ማለት በቃ ክርስቲያን ጴንጤ እንኳን የሚመስልን ክርስቲያን ሲባል እንደዚህ በቃ መጽሐፍ ቅዱስን ራሱ እንደዚህ ይዞ ገቱን ሰው መሄድ ነገር ጥሩ ነው። እሱ ላይ ክፋት ጥያቄ የለኝም። ለምን ደስ ትላለህ እንዳትሉኝ። ግን በቃ
እንድንስቅ ደስ ይለዋል እግዚአብሔር። ኢትስ ጆይ ክርስትና ጆይ ነው። ኢየሱስ ደስታ ነው እኮ። የእግዚአብሔር መንግስት የመንፈስ ቅዱስ ምንድን ነው ይላል? ደስታ ነው፣ መብልና መጠጥ አይደለም ይላል። እና ደስ እንዲላችሁ ምን ጸልይላችሁ በደስታ እንድታድጉ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ። ወደ 9 ይመስለኛል የቆጠርኩት ካልተሳሳቱ። እኔ ግን የፈለኳት መሃል ላይ ያለችው እግዚአብሔርን በማወቅ እያደጋችሁ። ምክንያቱም ሐሳባችን እሱ ስለሆነ እግዚአብሔርን በማወቅ መጨመር እንድናድግ እግዚአብሔር ስለሚፈልግ እግዚአብሔርን ማወቅ ዶክትሪን ስላልሆነ ዶክትሪን አይደለም ብያችኋለሁ። ጥቅስ ማወቅ አይደለም፣ ስርዓት ማወቅ አይደለም፣ ህግ ማወቅ አይደለም። ይሄ ባለፈው ብዙ ተናግሬበታለሁ፣ መናገር አያስፈልግም። ኢትስ ፐርሰናል እግዚአብሔርን ማወቅ። እሱን ያወቅነው ዕውቀት ህይወታችንን በእውነት እግዚአብሔርን ስናቀው ያወቅነው ዕውቀት ህይወታችንን በጣም አፌክት ማድረግ አለበት። የሆነ ለውጥ ማምጣት አለበት። በቃ አምልኳችን ላይ፣ ፍቅራችን ላይ፣ አረማመዳችን ላይ፣ ውሳኔዎቻችን ላይ፣ ትህትናችን ላይ፣ አገልግሎት ካለን አገልግሎታችን ላይ የሆነ ለውጥ መምጣት አለበት። ያኔ ነው እግዚአብሔር እንዳወቅ ነው የሚታወቀው። ይሄ ለማንነቱ፣ ለባህሪው፣ ለስሙ፣ ለቃሉ ምላሽ መስጠት ማወቅ በአእምሮ ሳይሆን ምላሽ ስንሰጠው ማለት ነው። እግዚአብሔርን ስለማወቅ ስናገር ባለፉት 3ኛ ትምህርት መሆኑን ይሄ ትላንትና እያሳኩ እየጸለይኩ ብቻዬን ሳኩኝ ማለት ያሳቀኝ መሰላችሁ። እግዚአብሔርን ስለማወቅ ማስተማሪ እግዚአብሔርን በደንብ የማያውቀው ሰው ነው የሚያስተምራችሁ። እና እዚህ ላይ ስናገር በጣም እንዴት አውቆታል እንዳትሉኝ አደራችሁ። አብረን እንድናቀው ልበረታታ ነው። አብረን እንወቀው። በቃ ታውቁ የማያልቅ አምላክ ውቅያኖስ የሆነ አምላክ ስለሆነ ግን በጥቂቱ ግን እንድናቀው ፈቃደኛ ነው። እንድታውቁ ትጸልያለሁ እንዳለ ሐዋርያው ጳውሎስ። ስለ እግዚአብሔር ማወቅ ራሱ ይሄ ሐሳብ ራሱ መጀመሪያ ሲመጣል ምንህ ይሰበካል ሁሉ ብየዋለሁ። እግዚአብሔርን በእውነት ምንድን ነው የምናገረው? በቃ ስለ ስሙ ጥቂት ልናገር ብዬ ወሰንኩት። ከዛ በኋላ ስለዚህ መጀመሪያው ቀን ስለ ኢየሱስ ስም በቃ ተናገረን። የዳንበት ስም ነው፣ ነፃ የወጣንበት ስም ነው፣ ልጅ የሆንበት ስም፣ ከእግዚአብሔር ጋር መለኮታዊ ህብረት ያገኘንበት፣ ጸሎታችን የሚሰማበት የሚመለስበት፣ ስልጣን ያገኘንበት፣ የእግዚአብሔር መገኘት ፕሬዘንሱ በመካከላችን እንዳለ እርግጠኛ የምንሆንበት፣ መንፈስ ቅዱስን የተቀበልንበት የምንቀበልበት ስም ነው አለን። በሁለተኛው ቀን ስለ ኤሎሂም ባለፈው አነሳን። ኤሎሂም ሥላሴ እንደሚገልጽ ዘላለማዊነቱን እንደሚያሳየን ፈጣሪነቱን እንደሚያሳየን ጥቂት አየን። ዛሬ ሌላ አንድ ስም ምናልባት የመጨረሻው ሊሆን ይችላል ብዬ አስባለሁ። ያህዌ የሚለውን ስም ነው ጥቂት አብረን የምናየው። ስሙን ያህዌ የሚለውን ስም እንድናቀው ሳይሆን ከስሙ ጀርባ ያለውን ማንነት እንድናቀው ዋናው በስሙ ውስጥ የተቋጠረውን ትርጉም አውቀን ከህይወታችን ጋር እንናዛመደው። አለዛ ስሙን ባይዘው ያህዌ የሚለው እዚህ ላይ እንኳን አለ። ጀሆቫ ኤሎሂም፣ ጀሆቫ ሻሎም፣ ጀሆቫ ሮሂ ያለ ቀጠለ ማአት በያህዌ ስም ጋር የተያያዙ በጣም ብዙ ስሞች አሉ። አለዛ እነኚህን ስሙን ብቻ ማወቃችን ግን ከህይወታችን ጋር ካላዘመን ነው ከስሙ ጀርባ ያለው ነገር አሁን አጋር እግዚአብሔር ሲያገኛት አረገዘችና ሳራን ናቀቻት። ከዛ ሳራ ተናዳ ትውጣ አለች። አትውጣ በኋላ ነው ያለችው። ማርገዟን መናቋን ስታይ አስጨነቀቻት ይላል። ስላናደደቻት እመቤት ስለሆነች በጣም ስታስጨንቃት ተመረረች። አጋር ተመረረችና እንዳረገዘች እርጉዝ ሆና መውለጇ ደርሷል። በቃ ቤት ጥላ ወጣች እና በምድረ በዳ ተቀበዘበዘች ይላል። ተቀበዘበዘች እና
በዛ መቅበዝበዝ በዛ ምድረ በዳ ሰው በሌለበት እቺ ባሪያ ነች ማለት በቃ የራሷ መብት የሌላት የተናቀች ውዳቂ ሆነች። በቃ ማንም የማያስታውሳት የእግዚአብሔር መልአክ ተገናኛት ይላል በምድረ በዳ። አይዞሽ አላት። አይዞሽ በቃ ካንቺ የሚወለደው ልጅ እንደ ምድረ በዳ አህያ ጠንካራ ይሆናል፣ እንደዚህ ጠላቶቹ እንደ ጁርሳ አይዞሽ ምናምን ብሎ አበረታታትና የዛን ቦታ ስም ምን አለችው ይላል ኤል ሮኢ። ከኤሎሂም ጋር የተያዘ ስም ነው። ከኤሎሂም ከያህዌም ጋር የተያዙ ብዙ ስሞች አሉ። ኤል ሮሂ አለችው ይላል። ኤል ሮሂ ምንድነው? የሚያየኝን አየሁት። የሚያይ እግዚአብሔር ማለት ነው። የሚያይ እግዚአብሔር ከስሙ ጋር ኃይል አለ። በስሙ ውስጥ ህይወት አለ። ስለ ያህዌ ስናገር ያህዌ እንድናቀው ማዕት ስሞች ተናግረን እንድንደነቅ ሳይሆን ከስሙ ጀርባ ያለውን ነገር ለኔ የሆነውን ነገር እንድናውቅ ጃሆቫሽ ያህዌ ሻሎም ስንል እግዚአብሔር ሰላም ነው በእውነት ሰላማችን እንዲሆን ያህዌ ጽድቄ ነው የሚለው ስም አለ። እግዚአብሔር ጽድቄ ነው ማለት ነው። በእውነት ጽድቃችን እንደሆነ ውስጣችን እንዲገባ አለበለዚያ ስሙን ብቻ ማወቅ በስም ብቻ የምታውቁት ሰው የለም። እንደውም ይህን ሳስብ በስም የማውቃቸው ሰዎች ትዛል በስም ብቻ በህይወቴ አይቻቸው ማላቃቸው ላያቸው የማልችላቸው ሰዎች አሉ። ቅድመ አያቴ እኔ አያቴን አውቃቸዋለሁ በፋዘር በኩል ማለት ነው። የኔ ስም የኔ ላስት ኔም በሳቸው ነው። ጥላሁን የአያቴ ስም ነው እንጂ አባቴ አይደለም። እኛ ስንመጣ ሚድል ኔም እና ላስት ኔም የተምታታበት ዘመን ስለነበረ አይታወቅም ምንድነው ሚድል ኔም ምናምን እያልን የመጣ ነው ተሰጥቶን ማለትና ጥላሁን ጋሽ ጥላሁን የሚባሉትን አውቃቸዋለሁ። በእድሜም ትልቅ ቢሆኑ በደንብ በቃ የሆነ የማይጨው አርበኛ ኮስታር ፎቶአቸውን ብታዩት ቤት ፎቶአቸው ራሱ ያስፈራል። ትዚህ ምናምን በቃ አርበኛ ነው ፎቶአቸው ራሱ አርበኛ ነው። ግን የእሳቸው ዓለሙ የሚባሉ እሳቸው ዘርወቅ ብለው ልጅ ሆነን በጣም ሕፃን ልጅ ሜቢ እኔ እንጃ 6 5 ወይ 7 ዓመት ገደማ ወደ 7 8 ወደ ላይ ያስቆጥረውናል። አላቃቸውም ጋሻ ዓለሙ የሚባሉትን አሁን ቀድማያቴን አላቃቸውም። ዓለሙ አገኘው ወልደ ማርያም መባ አሁን መባ ምን ስም እንደሆነ አላቅም። መባ ክሰሳቦን አደሌ አሁን አደሬ ይሁን ኦሮሞ ይሁን አረብ ይሁን ምናምን አላቅም። በስም አውቃቸዋለሁ በመልክ አላቃቸውም ልላችሁ ነው። ስማቸውን ማወቄ ምንም ጥቅም የለውም። ምን ያደርግልኛል? ግን በቃ አጥና ተብለን ጩጬ ስለሆንን በሞራል ወደ 7 8 9 ቤት ምናምን ወደ ላይ እንግዲህ የምታውቁት ኖር ይሆናል ልላችሁ ነው። በስም ብናውቀው እግዚአብሔርን ያህዌ የሚለውን ስም ብቻ ማወቃችን አይደለም። ከያህዌ በኋላ ማን ነው ያለው? ያህዌ ማለት ምን ማለት ነው? ለኔ ምን ትርጉም ይሰጠኛል የሚለው ባለፈው ሳምንት 15 ቀን ስለ ኤሎሂም ስናገር በኤሎሂም ውስጥ ዘላለማዊነቱን እናያለን፣ ፈጣሪነቱን እናያለን፣ የሥላሴን ምስጢር እናያለን። ግን ያንን አይተን እንደ ዘላለማዊነቱ ካልፈራ ነው በቃ እንደ ፈጣሪነቱ ካላመለክ ነው እንድንሰግድለት ካላረገን ኤሎሂም የሚባል ስም አውቃለሁ ብንል ምን ይሰራልናል? አጋንንቶችም ያውቃሉ እኮ። ዛሬ ጆቫ የሚለው ስም በጣም ብዙ ጊዜ መጽሐፍ ቅዱሳችን ውስጥ ለእግዚአብሔር ከምንም ከየትኛውም ስም በላይ የተጠቀመበት ስም ነው። ወደ 6500 ምናምን ጊዜ ነው የተጠቀሰው። ብዙ ጊዜ እኛ ጋር እግዚአብሔር እንግሊዘኛው ላይ ለወርድ ብሎ የተተረጎሙት ማለት ነው። እግዚአብሔር ለመጀመሪያ ጊዜ ያነበብነው ሙሴ ላይ ራሱን ሲያስተዋውቀው ለዘላለሙ ስሜ መታሰቢያዬ ይህ ነው ብሎ የተጠቀመበት ስም ከዚህ ከያህዌ ጋር ተያያዝነት ያለው ነው። ምን ይነግረናል ያህዌ የሚለው ሲባል ብዙ ነገር አለ። ልክ እንደ ኤሎሂም 3 ነገሮችን ጠቅሼ 3 ነገሮች ሼር አደርጋችኋለሁ እና ከዛ እናንተ ከመንፈስ ቅዱስ ጋር መንፈስ ቅዱስ ሁላችንን ስለሚያስተምር ትጨምሩበታላችሁ። የመጀመሪያው ያህዌ የሚለው ብቻውን ያለና የሚኖር አምላክ ሰልፍ ኤግዚስተንስ እንደሆነ ብቻውን ከሁሉ በፊት ያለ ከሁሉ በላይ ያህዌ የሚለው ስም ምን ይነግረናል? ከዘላለም
እስከ ዘላለም የሚኖር ብቻውን የሚኖር በራሱ የሚኖር ሰልፍ ኤግዚስተንት የሆነ ለመኖር በማንም ላይ የማይደገፍ ለመኖር ማንም የማያስፈልግ ማንም ላይ ዲፔንድ የማያደርግ ማለት ነው። ሁሉ ነገር ታውቃላችሁ፣ ፍጥረት ሁሉ እርስ በእርሱ ተደጋግፎ ነው ያለው ሁሉ ነገር። እርግጠኛ ነኝ ትላንትና ማታ ወደ መኝታችን ስንሄድ ስልካችንን ይዘን አንድ ነገር አድርገን ነው የመጣ ነው። ሁሉም ሰው ያደርጋል። አብዛኛው ሰው ቻርጅ እናደርገዋለን። ባትሪው መንቀሳቀስ አለበት። ስልክ ኖሮን ባትሪ ከሌለው ምንድነው? በቃ ባትሪ ባይኖረው በቃ መጣል እኮ ነው። ቆርቆሮ ነው ደግሞ ራሱ ዝም ብሎ ክብደቱ ጥቁረቱ ስልኩ ህይወት እንዲኖረው የሚያደርገው ቻርጅ መደረጉ ዲፔንድ ያደርጋል በባትሪው ላይ። መኪናችን በጋዝ ላይ በጣም ዲፔንድ ያደርጋል። ጋዝ ካልጨመርንበት ቆርቆሮ ነው፣ ማቆሚያ የሌለ ቆርቆሮ። መኪናችሁ አርጅቶ መጣል ተቸግራችሁ የምታውቁ እዚህ ካላችሁ አላውቅም። እና የሚወስድላችሁ አንዳንዴ ከፍለን ሁሉ ጥለን እናውቃለን። ለምን? በቃ ቆርቆሮ ነው ካልሄደ። በጋዝ ላይ በጣም ጋዝ ባትጨምሩበት አንዳንዶቻችሁ የተሶኬኔ ቴስላ ነኝ ያለኝ ምናምን እያላችሁ ነው። ቴስላም ቢኖራችሁ ቻርጅ ማድረግ አለባችሁ። ቤት መሰረት ከሌለው ምንም ዋጋ የለው፣ በቃ ይፈርሳል። ሁሉ ነገር ተደጋግፏል። ሰው ካልበላ ሰው ካልተነፈሰ አቤት በእጽዋት በዛፍ ላይ ምን ያህል እንደተደገፈ አይደል? የአማዞን ጃንግል የአማዞን እንደን ታውቃላችሁ፣ የምድር ሳምባ ነው ይሉታል። አማዞን ቢቃጠል ቢጠፋ ዓለም በሙሉ ነው ቋይኑ አማዞን ላይ ያለው ቢጠፋ የዓለም አየር ንብረት እንዳለ እንደሚጎዳ ያውቃሉ። ምክንያቱም ኦክሲጅንን በጣም ስለሚሰጥ ሁሉ ነገር በሁሉ ነገር ዲፔንድ ያደረገ ነው። ኢቭን ነኚህ የምናየው ስፔስ ላይ ያሉት ራሱ መሬት ስበት የፀሐይ ስበት እንዴት ተወጣጥረው እንዳሉ እርስ በርሳቸው ጨረቃ እንዴት ተወጥራ እንደተያዘች ሁሉ ነገር ተደጋግፏል። ለአንድ ነገር ኤግዚስት ማድረግ አለበት። እግዚአብሔር ብቻ ያህዌ ብቻ ከዘላለም እስከ ዘላለም ምንም ነገር ሳያስፈልገው ማንም ሳያስፈልገው ማለት ነው። በማንም ላይ ሳይደገፍ ማንም ሳይረዳው ብቻውን የሚኖር አምላክ ብቻውን የሚኖር እኛም የማናስፈልገው ስለወደደን ነው እንጂ የፈለገን ስላስፈል ኒድ ስላለው አይደለም። እኔ ነኝ የሚል ያለና የሚኖር ብሎ የተረጎመው ማለት ነው የኛ መጽሐፍ ቅዱስ። ሁሉ ጊዜ I am that I am የሚለው በቃ ሁሉ ጊዜ እኔ ነኝ ማለት ጊዜ የማያልፍበት እኔ ነበርኩ የማይል እኔ እኖራለሁ የማይል ሁሉ ጊዜ እኔ ነኝ የሚል ትላንት የሌለው ወደፊትም የማይኖረው ለዘላለም ያው የሆነ የማይለወጥ አንድ ብቸኛ እሱ ብቻ። ቀጥታ ያለና የሚኖር ወይም I am that I am የሚለው ቃል ያህዌ ብሎ ቀጥታ አይተረጎምም። ይሄ የሚል ቃል የተጠቀሙት እዛ ላይ የሚጠቀመው የህብሩ ቃል ግን ይሄ የሚለው ቃልና ያህዌ የሚለው ቃል ከአንድ ስር ውስጥ የወጡ ናቸው። እኔ ነኝ ይሄ አሸር ይሄ የሚል የሂብሩ ቃል ነው እና ፈርስት ፐርሰን ሲንጉላር ነው። እኔ ነኝ። ያህዌ ተርድ ፐርሰን ሲንጉላር ነው። እሱ ነው ማለት ነው ሲጻፍለት። ስለዚህ ሁሉ ጊዜ እኔ ነኝ የሚል ሁሉ ጊዜ ነበርኩ እኖራለሁ የማይል በቃ መዝሙር 102:25 ላይ አቤቱ አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጅ ስራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ተለውጣቸዋል ይለውጡማል። አንተ ግን ያው አንተ ነህ። ዓመቶችም ከቶ አያልቅም።
ሕያው አንተ ነህ። ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለምም ያው ነው። ሕያው ነው ብለን አንዳንዴ እናገራለን፣ ግን ሕያው ነው አይደለም የሚለው ያው ነው። በቃ ያው ሁሉ ጊዜ ያው የሆነ ሁሉ ጊዜ ያው የሆነ በቃ የማያረጅ የማያድግ የማይደክም የማይዝል ዘመን የማይቆጥር አንድ ቀን 2 ቀን የማይል 1 ዓመት 10 ዓመት የማይል እግዚአብሔር ከመታወቅ ያልፋል ስንል ስለሚያልፍ ነው። ምን ይነገርለታል? ሁሉ ነገር በሚለዋወጥበት በዚህ ዘመን በተለይ በዚህ ዘመን መተማመኛችን የማይለዋወጠው ያህዌ ነው። በቃ ሁሉ ነገር ይለወጣል። የማይለወጥ ነገር የለም። ቴክኖሎጂማ በጣም ይለወጣል። እንደውም በጣም ከመለዋወጡ የተነሳ ቴክኖሎጂ አያናድዳችሁ? እውነት አንድ ነገር በቃ አዲስ ነው ብላችሁ ደስ ብሏችሁ ገዝታችሁት ገና በደንብ ሳትጠግቡት ሌላ አዲስ ይወጣል፣ ተመሳሳይ የሆነ ግን የበለጠ እና በጣም ተናድጄ እቺ ስልኬ 5 ዓመት መሰለኝ ከኔ ጋር ያለችው አልለውጣትም ብዬ እና ልጆቼ ይስቁብኛል እስካሁን ድረስ። እባክህ ለውጥ ምናምን እነሱ ይለውጣሉ በየጊዜው፣ እኔ አልለውጥም። ምክንያቱም እዚህ ውስጥ ያለውን ራሱ ገና አላወቅኩትም። ይሄንን በገዛው አይ ቲንክ 6 ወር አልቆየም አዲሱ ሞዴል ሲመጣ። ሁሉ ነገር ሲለዋወጥ ለዘላለም ያው የሆነ የማይለዋወጥ ሁኔታዎች ሲለወጡ ሰው እንኳን ሲለዋወጥ እኛ ራሳችን ስንለዋወጥ በእግዚአብሔር ላይ ስንቴ ተለዋውጠንበታል። በእውነት ስንቴ ተለዋውጠንበታል። እርግጠኛ ነኝ እንደ አማኞች በራሳችሁ ላይ ተናዳችሁና አዝናችሁ የምታውቁ ይመስለኛል ብዬ አስባለሁ። በእግዚአብሔር ፊት ምን አይነት ሰው ነኝ ምናምን ሳትሉ አትቀርም። ለሰው ባትሉት ለጌታ ግን ሁሌ ያው የሆነ በቃ ምህረቱ ያው፣ ፍቅሩ ያው፣ ቸርነቱ ያው፣ መውደዱ ያው የማይለዋወጥ ስሙ ለዘላለም የተባረከ ይሁን። የምንተማመነው በሱ አለመለወጥ ነው እንጂ እኛማ እንለወጣለን፣ ፎር ሹር እንለወጣለን። ሁለተኛው ያህዌ ስንል የቃል ኪዳን አምላክ እግዚአብሔር ከሕዝቡ ጋር ከአብርሃም ጋር ከእስራኤል ጋር ከዳዊት ጋር ቃል ኪዳን ሲገባ የተጠቀመው ስም ይገርማችኋል፣ ያህዌ የሚለው ነው። ዘፍጥረት ምዕራፍ 12 ላይ እግዚአብሔርም አብርሃምን አለው ከሀገር ከዘመዶች ከቤተሰብ ተለይተ እኔ ወደማሳይ ምድር ውጣ የሚለው ሐሳብ ላይ እስከ ምዕራፍ 12 ድረስ ኤልና ያህዌ የሚለውን እየተፈራረቀ ነበር የሚጠቀሙ። እዚህ ጋር ሲደርስ ያህዌም አብርሃምን አለው ይለዋል። አብርሃምን አለው ምዕራፍ 22 ላይ ልጅህን ሰዋልኝ ይስሐቅን ልጅ ከሰጠው በኋላ ካለው በኋላ ሊሰዋ ወሰደው። ከዛ ያው አጋድሞት ሊያርደው ሲል እግዚአብሔር ተው በብላቴናው ላይ እጅህን አታንሳ አለው እና በጋ ሳየው በጉናን አነሳ እና እግዚአብሔር ያንን ካደረገ በኋላ ያህዌም በራሴ ማልኩ ይላል። ይህን አድርገሃልና አንድ ልጅህንም ለእኔ አልከለከልክምና በእውነት በረከትን እባርካለሁ፣ ዘርህም እንደ ሰማይ ከዋክብት እንደ ባህር ዳር እንዳለ አሸዋ አበዛሃለሁ፣ ዘርህም የጠላቶቹን ደጅ ይወርሳል። ያህዌ በራሴ ማልኩ። በኪዳን ውስጥ ይህን ስም በጣም ዘጸአት መጽሐፍ ላይ ዘሌዋውያን ላይ በጣም ከእስራኤል ሕዝብ ጋር ቃል ኪዳን የገባባቸው ቦታዎች በሙሉ ያህዌ የሚለውን ስም ነው የምንመለከቱ የሚጠቀሙ። ያህዌ ምን ይነግረናል? ኪዳኑ እንደሚጠብቅ። ከዛ ለትውልዶች በሙሉ ያን ኪዳን ሲጠብቅ ሕዝቡ በኪዳኑ አልኖረም። የእስራኤል ሕዝብ እያነበብን ነው የማለዳው ጸሎታችን ላይ የምትገቡ። አሁን ኤርምያስን ጨርሰን ሕዝቅኤል ውስጥ ገብተናል። በኪዳኑ አልኖረም፣ ግን ያህዌ ግን በኪዳኑ አኑሯቸዋል። በጣም ታማኝ፣ ኪዳኑን አያፈርስም፣ ኪዳን አይቀልበትም። በተለይ በዚህ ዘመን ቃል በጣም የቀለለበት፣ ኪዳን በጣም የቀለለበት ዘመን ነው። ሰው ለመካድ ለመዋሸት ምናምን እጥፍ ለማለት በጣም ቀላል ነው።
ተናግሮ እኮ ጥፍ ይላል። በቃ እንደ ድሮ የሚባለው ትርጉሙ ባይቀማኝም አይኑን በጨዋት ወካደኝ ምናምን ይላሉ። ለምን በዋጥ እንደማይክድ አላውቅም፣ ግን አይገባኝም። በኋላ የምታውቁት ትርጉም ትነግሩኛላችሁ አላችሁ ልጆች እንዴችማ ምናምን እያላችሁ ነው። በቃ ማለት ሰው እጥፍ ይላል። ኪዳን በጣም ስለቀለለ አንዴ ጋይ ስምዖን ፓስተር ታሪኩ አባት ትዝ ይለኛል፣ እሳቸው ጋር ይመስለኛል ያሉን ድሮ እኮ ትልልቅ መሬት ምናምን ሁሉ ስንሸጥ ሰው ተጨባብጦ ነው ከዚህ ጀምሮ ከዚህ ድንጋይ ከዚህ ዛፍ እዛ ድረስ ያለው ጋሻ መሬት ያንተ ነው ብለው ብር ይሰጣል፣ ጥቂት ብር። በቃ አለቀ። ከዛ በኋላ የዛ ሰው ነው። ሰው ቃል ከሰጠ ያም አሁን ሰው ተፈራርሞም እንዴት አድርጎ አንድን ወደ ዜሮ ለመለወጥ ምናምን ሁሉ በቃ የተናገሩት ከሚጠፋ የወለዱት ይጥፋ ማለት ለቃል የነበረው ክብር በጌታ በኢየሱስ ስም ቃላችን የከበረ ይሁን። በእውነት 5 o'clock እመጣለሁ ካላችሁ 5 o'clock ኑ። ከሰው ጋር ከተቃጠላችሁ በፍጹም መሆን አለበት። በቃ ስንናገር ማድረግ አለብን። እማንችለውን እንደማናደርገው ያሰብን 5 እንደማንደርስ ያወቅን ቃላን በፍጹም ይሄ ከኛ ይራቅ። እኛ የያህዌ ልጆች ነን፣ ቃል ኪዳኑን የሚያከብር። በዘጸአት መጽሐፍ ላይ ከእስራኤል ሕዝብ ጋር ቃል ኪዳን ሲገባ ይህን ተጠቀመ። ከዛ በኋላ የእግዚአብሔርን ታማኝነት ይገርማቸዋል። በቃ በትውልድ ሁሉ እናየዋለን። ለእስራኤል ልጆች ከአብርሃም ከገባለት በኋላ በግብፅ ምድር ለ400 ዓመት ከነርሱ ጋር ነበር፣ አበዛቸው ይላል። የግብፅ ፈርዖን እስኪፈራቸው ድረስ። ለምንድን ነው ይሄን ያህል የበዙት? ኪዳን አበዛለሁ የሚል በምድረ በዳ ለ40 ዓመት ሲሄዱ ህዝቡ ኪዳኑን ባይጠብቅም እግዚአብሔር ግን ያህዌ ከነርሱ ጋር ነበር። ከዛ የመሳፍንትን መጽሐፍ ስናነብ እንደው በአንድ መጽሐፍ በ21 ነው 22 ምዕራፍ ስላለቀች አጭር ይመስላል እንጂ ለ300 ዓመት በመሳፍንት ዘመን ሲወጡ ሲወርዱ እነሱ ማለት ኪዳን ሲጠብቁ በደለ ሲል ምናምን እግዚአብሔር ያህዌ ያው ነው። ነገስታትን ይዞ ለ500 ዓመት የነገስታት ዘመን በእስራኤል ያህዌ ኪዳኑን ይጠብቅ ነበር። እነሱ አልጠበቁም። እንደውም ጥጃ ሰርተው እስራኤሎች ተለይተው አይደል ይላል። አንዱን በቤርሳቤ አንዱን በዳን አስቀምጠው ለጥጃ እየሰገዱ፣ እግዚአብሔር ግን የኪዳን አምላክ ነው። አሳልፎ ከሰጣችሁ ከተበተኑ በኋላ እስራኤሎች 2500 ዓመት ተበትኖ እኔ አይሁዳዊ ነኝ የሚል ህዝብ መኖሩ ራሱ አይገርምም? 2500 ዓመት ማለት በአባቶቻችን ዘመን 1947 እስራኤል ስትቋቋም ለ2500 ዓመት እኛ እኮ ልጆቻችንን ኢትዮጵያዊ ናችሁ እያልናቸው ነው አይደለንም እያሉ እየተከራከሩ አሁን ካኒ ኢማጂን የሄኖክ የልጅ ኢትዮጵያዊ ነው ሊል ነው እንዴ? እሱ ላይ ራሱ ኢትዮጵያዊነቱን ለማሳመን እየጣርኩ ባለውበት ዘመን 2500 ዓመት ማለት ትውልድ ዘር አሸዋ ውስጥ ተቀብረው ብቅ ሲሉ አይሁዳዊ ነኝ ብሎ ነው የሚወጣው። የትም ሀገር እኮ ነው። እንግሊዝ ሀገር፣ ራሽያ ውስጥ፣ ዩክሬን ውስጥ፣ ኢራን ውስጥ፣ ኢራቅ ውስጥ የሌሉበት ሀገር የለም። ሁሉም ሀገር አይሁዳዊ ነኝ ይላል። እኛም ሀገር ከ2000 ዓመት በላይ ፈላሻዎች እንደኖሩ ይነገርላቸዋል። እኛን ነው የሚመስሉት። አሁን ከኛ በምንድን ነው የሚለዩት? ሲናገሩ ሁሉ በደንብ ጎንደርኛ በአማርኛቸው በደንብ አጣፍተው ጋቢያቸውን ለብሶ አይሁዳዊ ነኝ ይላቸዋል። አንተ በደንብ አበሻ ነህ እንጂ ሀገሬ ሰው ብትሉት አዎ ሀገሬ ዘሬ አይሁዳዊ ያወሰዷቸው። እነሱም በኋላ ምንድነው እንደዚህ የጠበቃቸው ስንል ኪዳን እግዚአብሔር የገባው ኪዳን አልታጠፈም። በጣም እኮ ይገርም። ታሪኩን ስታነቡ 1947 ተመሰረተች። በተመሰረተችበት ዓመት 5 ሀገሮች ነው የከበቧት እኮ ግብፅ፣ ጆርዳን፣ ኢራቅ፣ ሊባኖስ ምናምን ሶሪያ ሆነው
ሚሊዮንም መድረሳቸውን አላቅም። የዛን ጊዜ እስራኤል ስንት መቶ ሺህ እንደሆነ አላቅም። 5 ሀገር ገና የተመሰረተች እኔ ፕሬዝዳንትም ይኖራቸው አላቅም። ገና ከተለያየ ሀገር ተጠራርተው ሀገር ብለው ሲጀምሩ ወዲያው ወረሯቸው። እነኚህን ማጥፋት ነው ብለው በዛው በስንት ወር ውስጥ በ2-3 ወር ውስጥ ነው የተወረሩት። በ2-3 ወር ውስጥ እንደገና ወታደር ሆነው 5 ሀገር ድል አድርገው እንደውም ድንበር ሰፋ አደረጉ እነሱ። ለምን ሲባል ኪዳን። ከዛ በኋላ ስንት የተዋጉ፣ በ7ኛው ዓመት ተዋጉ። በ12 ዓመት በኋላ እንደገና የ6ቱ ቀን ጦርነት ታውቃል። ለምንድን ነው እስራኤል አልጠፋ ያለችው? አልጠፋ ያለችው በጣም እኮ እንደ እስራኤል ሕዝብ የተጠላ የተገፋ የተገደለ ትውልድ የለም። ግን በቃ አልጠፋ። እርጥብ እንጨት እሳት ውስጥ ገብቶ አልነድም ይልም ያስቸግራል አይደል? አልጠፋ። ለምን? ኪዳን። ያህዌ ኪዳኑን የሚጠብቅ ነው። ቃል ሰጥቷል። አጠፉም ብሏል። በቃ የሚጠብቅ ኪዳኑን የሚያጸና አምላክ ታማኝ ባልሆኑበት ጊዜ በረሱት ጊዜ ሁሉ የጠበቃቸው። እኛ መዳናችንን እንዴት ነው እርግጠኛ የምንሆነው? ነገ በኃጢአት ወድቀን እንደማንጠፋ በምን እናውቃለን? ምንድን ነው እርግጠኛ የሚያደርገን? ነገ ኃጢአት ሰርቼ እግዚአብሔር ጥሎኝ አይሄድም ወይ? ምንድን ነው እረፍት የሚሰጠን? እግዚአብሔር ታማኝ ነው። በፍጹም በራሳችን እኔ እግዚአብሔር አልለወጥምና እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁ። ለምንድን ነው ማንጠፋው? እሱ ስለማይለወጥ እንጂ አንቺ ቅዱስ ስለሆንሽ አንተ ጥሩ ሰው ስለሆንክ ነገም ታማኝ ስለሆን ስለምታውቅ ነው። በፍጹም የታልፍችን አልፎ በተሰጠባት በዛች ሌሊት ትዝ ይላችኋል አይደል? ሁላችሁ ከዚህ ጽዋ ጠጡ አላቸው። ሰጣቸውና ጽዋ በደሜ የሚሆን አዲስ ኪዳን ነው። this is promise። ይሄ ኪዳን ነው አለ። ይሄ ኮቨነንት ነው። በእኔና በእናንተ መካከል ምን ኃጢአታችሁ ይቅር እንደተባለ፣ እንደምወዳችሁ፣ እንደማልተዋችሁ፣ እንደማልጥላችሁ፣ ከእናንተ ጋር እንደምሆን ወደ አባቱ ሲያርግ ከትንሣኤ በኋላ ለመጨረሻ ጊዜ ደቀ መዛሙርትን ያላቸው እነሆ እኔ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ። ከጌታ ማይለየን ምንድን ነው? እንደውም ሮሜ 8 ላይ ሐዋርያው ጳውሎስ እኮ ይፎክራል። ከክርስቶስ ፍቅር ማን ይለየኛል? ከክርስቶስ ፍቅር ማን ይለየናል ብለን የምንፎክረው ለምንድን ነው ስል በወደደን በእሱ ከአሸናፊዎች እዛው ላይ ነው የሚለው። እሱ ከሱ የተነሳ ነው ማንለየው። እሱ ቃል ኪዳኑ አክባሪ ስለሆነ፣ እሱ ታማኝ ስለሆነ፣ እሱ ስለማይለዋወጥ። ስለዚህ ሪላክስ ቅዱሳን፣ ሃሌሉያ፣ ሪላክስ አድርጉ። የጠራችሁ ታማኝ ነው። የጠራችሁ ኪዳኑን ይጠብቃል። የጠራን ራሱን ተማምኖ ነው፣ ምህረቱን ተማምኖ ነው። ባይዘው ጌታችን ኢየሱስ ክርስቶስ አንዱ የተሰቀለበት የተከሰሰበት ምክንያት ዮሐንስ 8 መጨረሻው አካባቢ 55 56 57 አካባቢ አባታችሁ አብርሃም ቀኔን ያይ ዘንድ ተመኘና ቀኔን አየ፣ በጣም ደስ አለው፣ ሐሴት አደረገ ምናምን ሲላቸው እንዴ አንተ 50 ዓመት እንኳን ያልሞላ ግን አስባችሁታል? ጌታ ስንት ዓመቱ ነበር የዛን ጊዜ? 33 አይደለ? ለምን 40 ዓመት ያልሞላ አላሉትም ወይ 30 ዓመት? የሳስብ አይቲን ጌታ ትንሽ የተጎሳቆለ ይመስለኛል። እና የ33 ዓመት ሰው ሆኖ የ50 ዓመት ሰው ይመስላል ማለት ነው። ጉስቁልናችንን የተሸከመ ጌታ ስሙ ለዘላለም ይባረክ። እኛ ያማረብን እሱ ተጎሳቁሉልን ነው። እና ግን 50 ዓመት ያልሞላ እንዴት አብርሃም ቀኔን አየ ትላለህ ምናምን? እውነት እላችኋለሁ አብርሃም ሳይወለድ እኔ ነበርኩ ነው መሰለኝ አማርኛ፣ ወይም እኔ አለሁ። ግን እውነተኛው ትርጉም አብርሃም ሳይወለድ እኔ ነኝ አላቸው ይላል። እኔ ያህዌ ነኝ እያላቸው በጣም ተናደዱ ይላል።
ሊገሉት ድንጋይ ሊወግሩ አነሱበት። ለምን አይሁዶች ገብቷቸዋል፣ ምን እንዳለ በጣም ገብቷቸዋል። ራሱን እግዚአብሔር እንዳደረገ ገብቷቸዋል። እና በኋላም ሲከሰስ ራሱን እግዚአብሔር ስላደረገ ነው ብሏል። ከእግዚአብሔር ጋር እኩል ስላደረገ ይሉታል። መሳደብ እንደሆነ ስለሚቆጥሩ ማለት ነው። በጌታ ላይ የምናርፈው እሱ ያህዌ ነው። ኪዳኑን ጠባቂ አምላክ ነው። የማይለዋወጥ ጌታ ነው። በቃ ስንጠራው ይሰማናል። ስንሰበሰብ በመካከላችን ይገኛል። እንደማይተው እናውቃለን። ሶስተኛውን ልናገርና ጨርሳለሁ። ህብረት የሚወድ አምላክ ነው ያህዌ። ያህዌ የሚለው ስም የግሉ መጠሪያ ስሙ ነው። ሙሴ እኔ የአባቶቻችሁ አምላክ የአብርሃም የይስሐቅ ያዕቆብ አምላክ ቁጥር 6 ላይ አምላክ ነኝ አለው ይላል ሙሴ። ከዛ ዝቅ ብሎ እሺ አንተስ የአባቶቻችን አምላክ ነህ እና የአባቶቻችሁ አምላክ ላከኝ ስል ስሙ ማን ነው ሲሉኝ እኔ ምንድን ነው የምላቸው? ማለት አንተ ማን ነህ? ስምህ ማን ይባላል? ማለት እነ ሙሴ እስራኤሎች የግብፅ አማልክት ብዙ ስም አላቸው፣ ማዕት ነው ስማቸው እና በየስማቸው ይታወቃሉ ሁሉም። ይሄ ግን የአባቶቻችን አምላክ ነው የሚባለው። የአብርሃም የይስሐቅ ያዕቆብ አምላክ አያውቁትም። የሚጠራው የያዕቆብ አምላክ፣ የይስሐቅ አምላክ፣ የአብርሃም አምላክ እየተባለ ነው። ስለዚህ ስም ማን ነው ቢሉኝ ማን ነው የምላቸው? አንተ ምን ከግብፅ አማልክት ውስጥ አንዱ ነህ? ማን? እነኛ በስም የሚያውቃቸው ብዙ አማልክቶች አሉትና በዚህ ስም ወቀኝ። አያም ዛት አያም እኔ ነኝ ያህዌ ነኝ ወቀኝ። ስትሄድ ያህዌ ላከኝ በላቸው። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬ ነው አለው። ማለት ከሰው ጋር ስትገናኙ፣ አዲስ ሰው ስትገናኙ በመጀመሪያ የምታደርጉት ስማችሁ ነው የምታስተዋውቁት። ሳምሶን እባላለሁ፣ ዋትስ ዩር ኔም ይነግሯችኋል፣ ትነጋገራላችሁ። እግዚአብሔር ራሱን እያስተዋወቀው ነው። እኔ ነኝ፣ እኔ ያህዌ ነኝ ወቀኝ። ከእናንተ ጋር ሪሌት የማረገው ፌሎሺፕ የማረገው እኔ አምላካችሁ የምሆነው አምላካችሁ የሚባለው እናንተም ህዝብ የምትሆኑ በዚህ ስም ነው። እግዚአብሔር በጣም የሪሌሽናል አምላክ ነው። መጽሐፍ ቅዱስን ስታነቡ የሚደንቅ በጣም በቃ ህብረት የሚወድ ከሰው ልጆች ጋር ህብረት የሚያደርግ ሰውንም የፈጠረው ለህብረቱ እንደሆነ ከአዳም ጀምራችሁ አዳም ጋር ህብረት ነበረው፣ ከአቤል ጋር ነበረው፣ ከሄኖክ ጋር ነበረው፣ ከኖህ ጋር ነበረው፣ ከአብርሃም ጋር ነበረው፣ ከይስሐቅ፣ ከያዕቆብ፣ ከዮሴፍ፣ ከሙሴ፣ ከኢያሱ፣ ከእስራኤል ህዝብ በአጠቃላይ ከነ ሳሙኤል፣ ከነ ዳዊት፣ ከነ ኤልያስ፣ ከነ ኤልሳዕ፣ ኢሳይያስ፣ ኤርሚያስ፣ ዳንኤል ምናምን እያለ ብንሄድ ከሰው ጋር ህብረት የሚያደርግ አምላክ ነው። ሪሌሽናል አምላክ ነው እግዚአብሔር በክርስቶስ ኢየሱስ ወደኛ ህይወት ሲመጣ በቃ የጠራን ከሁሉ በላይ በጣም ለህብረት ነው፣ ለሪሌሽንሺፕ ነው፣ ለሃይማኖተኝነት አይደለም። በሃይማኖተኝነት ውስጥ ታውቃላችሁ እንትን የለም፣ ነፃነት የለም። ሃይማኖተኝነት እስራት ነው። ሃይማኖተኛ ከሆናችሁ የሃይማኖቱ ደንብ የሚያዘውን ሁሉ ማድረግ አለባችሁ። እስራት ነው። አድርግና አታርግ፣ ካላደረግ፣ ካልሰገድክ፣ ካልመጸወትክ፣ ካልሰጠህ፣ እንደዚህ ካላረክ በቃ አለ ስራት ነው የሚሆንባችሁ። በሃይማኖተኝነት ውስጥ ፍቅር የለም። በሃይማኖተኝነት ውስጥ ፍርሃት ነው ያለው። በጣም ያስፈራል። እግዚአብሔር ይቀጣል፣ ይቀርፋል ምናምን። ህብረት አይደለም ያለው፣ ስርዓት ነው ያለው። እግዚአብሔር ለስርዓት አልጠራንም፣ ለፌሎሺፕ ነው። እግዚአብሔር ለባርነት አልጠራንም፣ ከባርነት ነው የጠራን፣ ለነፃነት ነው የጠራን። እግዚአብሔር በፍርሃት ውስጥ እንድንኖር አይደለም፣ ለፍቅር ነው የጠራን። እንደውም ፍጹም ፍቅር ምን ያደርጋል? ፍርሃትን አውጥቶ ይጥላል ይላል። በክርስቶስ ኢየሱስ ወደኛ የመጣው እንደዚህ አይነት ህይወት ነው፣ ለህብረት ነው። ስለዚህ ስናመልከው ደስ እያለን በቃ ነፃ ሆነን። እኔ ሁሉ ጊዜ አይረሳኝም፣ አንዲት ወጣት መታ ስታየን እዚህ ሀገር ያደገች ልጅ ስለነበር ስናመልካየችንና በጣም ኮስተር አልንባት። አይ ቲንክ ሳናስበው ነው ኮስተር ብለን እናመልካለን። በቃ ሲሪየስ ሆነን ሲሪየስ ሆነን ነው በቃ ወደ ጌታ እያሰብን ይመስለኛልና አየችና አረ እዚህ በቃ ሰው ሁሉ ኮስታራ ነው፣ በጣም ታስፈራራችሁ፣ ሁሉም
ኮስታራ ነው፣ መዘምራንም ኮስታሮች ናቸው፣ ህዝቡም ኮስታራ ነው፣ ሁሉ ኮስታራ ነው አለችና ቀረች። ባይዘው ደስ ስናመልክ ደስ እያለን ስለተወደድን፣ ስናገለግል ደስ እያለን፣ ስንሰጥ ደስ እያለን፣ በቃ ሁሉ ነገር በነፃነት የምናደርገውን ሁሉ ስናደርግ ደስ እያለን እናድርገው። ደስ እያለን ከሁሉ በላይ ምክንያቱም ከጌታ ጋር ያለንን ሪሌሽንሺፕ በጣም ኢንጆይ እናድርገው። በጣም ልናርፍ ነው እግዚአብሔር የጠራን፣ ልንሰራለት አይደለም። ኢንጆይ እንድናደርገው ነው። በቃ የሆነ አገልግሎት ምናምን ብለንም ስናገለግል ራሱ በጣም እያረፈን ኢንጆይ እያደረግነው ካላገለገልነው ጥሩ አይደለም። ከጌታ ጋር ያላችሁ ሪሌሽንሺፕ ደስ አይላችሁ? አባትነቱን ኢንጆይ ያደርጉት እንጂ በጣም ከሁሉ በላይ እኔ በጣም የምወደው ደስ የሚለኝ የእግዚአብሔር አባትነት ነው። እኔም ልጅነቴ በጣም እንዴት ደስ እንደሚለኝ ነግራችሁ አልችልም። ራሱ ጸሎት ላይ አባ ምናምን ብዬ ሲጸልይ በጣም ደስ ይለኛል። እግዚአብሔር ምናምን ብዬ አባ ምናምን ስባል የሆነ ደስ የሚል ነገር እኮ አለው። ኢንጆይ ያደርጉት እግዚአብሔርን። ስር ምናምን አትበሉ። በጣም ጌታ የሚወደው ነው። ዮሐንስ መልእክት ይሄ ነው። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራለን። ይህን ሁሉ አድርገነዋል፣ ሰምተነዋል፣ አይተነዋል፣ ዳሰነዋል። ሕይወት ተገልጧል፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችን ነች የፈለኳት ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህን እንጽፍላችኋለን። ኅብረታችን ከአባት ጋር ነው፣ ከልጁ ደስታችን ፍጹም እንዲሆን ሙሉ እንዲሆን። ደስታችንን ፍጹም የሚያደርገው ሙሉ የሚያደርገው ያ ኅብረት ነው። ያ የአባትነትና የልጅነት ኅብረት። ያህዌ የሚለው ስም ይህንን ኅብረት የሚወድ አምላክ እንደሆነ ይገልጽልናል። ስለዚህ ያህዌ ስንል ብቻውን የሚኖር አምላክ፣ የቃል ኪዳን አምላክ፣ ኅብረት የሚወድ ለኅብረት የሚጣራ አምላክ እንደሆነ እናስብና እንወቀው። በዚህ እንወቀው፣ እንጆይ እናደርገው። አንድ ሰው ሲናገር ይህንን ተናግሬ ጨርሳለሁ። ቢች ስትሄዱ ለእኛ በጣም ደስ የሚለው ሁላችሁም ከውቅያኖስ አጠገብ ስለሆነ ያለ ነው። ለቢች አዲስ አይደለም የምንሆነው። ስለዚህ ፓሲፊክ ኦሽን አለ እና ቢች ስትሄዱ በቃ ውቅያኖሱን እያያችሁ አቤት ትልቅነቱ፣ አቤት ግዝፈቱ። እዚህ ቢቹ አጠገብ ቆማችሁ ውቅያኖሱ ጋር መጨረሻው እኮ አይታይም። በቃ የስፋቱ፣ የውበቱ፣ ግርማው፣ ማስፈራቱ እንደው መሀል ቢጥሉኝ ምናምን ብላችሁ ታስፈራሩ። በጣም ዋናም ብትችሉ ዋናችሁ ለእናንተ ልጅ እንጂ ለውቅያኖሱ ምንም አይደለችም። የትም አትደርሱም ውቅያኖስ ከገባችሁ። ውስጡ ያለው ፍጥረት ብዛት፣ የእንስሳት ብዛት፣ እዛ ያሉት የአሳዎች ብዛት ታውቆ ውሃ ታውቃላችሁ። ውቅያኖስ ታውቆ የማይታወቅ ነው። እስካሁን ሳይንቲስቶችም አውቀው አልጨረሱትም። ሪሰንትሊ ካፕል ፊክስ ጎ የሆነ አሳ ፍጥረት አግኝተው ዜና ላይ ሲያወጡት ነበር። አዲስ የአሳ ዘር አግኝተው ከስንት ሺህ ዓመት በኋላ እነሱ ገና አሳ እንኳን አይተው አልጨረሱም። እግዚአብሔር እናውቃለን ይላሉ። ኤኒዌይስ ግን ታይተው አያልቅም። በቃ እኮ አያልቅም። በጣም ግዙፍ ነው። በጣም ትልቅ እና እያደነቀን ሊመሽብን ይችላል። እያየ ነው እያወራን ስለሱ በውስጡ ስላሉት አሳ ዘሮች እኔ እንኳን ጥቂት ነገሮችን አውቃለሁ። እነ ብሉ ዌልስ ምናምን የሚባሉ ይሄ ምላሱ ዝሆን የሚያክል አለ አሳ ነባሪ ታውቃላችሁ። ብሉ ዌልስ መሰለ የሚሉት ካልተሳሳትኩ። እና በጣም ትልልቅ ግዙፍ አሳን በሬዎችን ፈጠረ ይላል እግዚአብሔር። ስሙ ለዘላለም ይባረክ። በጣም እኮ ደስ የሚለው ዘፍጥረት ላይ ውሃም ታውጣ ይላል። አሳን በሬዎችን ታውጣ ሲል በቃ እና አሳ ነባሪ ቡልቅ ምናምን አሉ። ቃል ወጣ፣ ከኤሎሂም ቃል ወጣ። በቃ ይሄኛው ትልቁ አሳ ነባሪ ወጣ።
ትንንሹም ጎልድፊሽ ሽሽ እያለች ወጡ። በቃ አለቀ። ይህን ሁሉ የፈጠና ውቅያኖስ ገብተን የማንጨርሰው ትልቅ ነገር ነው። ያልቅ ነው። ትልልቅ እንኳን መርከቦች ለወራት ይሄዱበታል። እና እዛ ቢቹ ላይ ቆማችሁ እያሰባችሁ እያወራችሁ እየተደነቃችሁ እየተነጋገራችሁ መቆየት ትችላላችሁ። ማለቂያ የለውም። ግን አንድ ቦታ ላይ ደግሞ ወሰናችሁ እስቲ ትንሽ እግሬን ላርጥብ፣ ቢቹ ጋር ገለባ ልበል፣ እስቲ ዋው ይንካኝ ብለን ገባ ማለት እንችላለን። መነካካት እንችላለን። እና እንወስናለን። እዛው ይቅርብኝ አይቅርብኝ፣ እንደዚህ ነካ ቦጨረቅ ብዬ ቦታ እንትኑ ይመጣል፣ አይ ታይዱ ይመጣል ወይስ አይመጣም? ነው ቢቻ አካባቢ ከሄዳችሁ ደስ ይላል። ራሱ አሸዋውን ከስራችሁ ሲያነሳው ራሱ ቆማችሁ ደስ ይላል። ይቅርብኝ አይቅርብኝ፣ ልንካኝ አይንካኝ፣ መወሰን አለባችሁ። ሳትነኩትም ልትሄዱ ትችላላችሁ። እግዚአብሔርም እንደዛው ነው። በጣም ትልቅ አይታወቅም። ዝቀነው አናልቅም፣ ዋኝተነው አንጨርሰው፣ አውቀነው አንጨርሰው። ግን ራሱን ለሰው በሚገባው መንገድ ገልጿል፣ አቅርቧል። ሂራያም ብሏል። እንደ ውቅያኖስ ምናይተነዋን ዘላ አንጨርስም፣ አውቀነው አንጨርስም። ግን በትንሹ ግን ልንነካው እንችላለን። ቦጭረቅ ማለት እንችላለን። እግዚአብሔር ጋር በትንሹ ከመታወቅ የሚያልፈው አምላክ ይጣራናል እላችሁ ይጣራል። ግን ወስነን ወደ ውስጥ መግባት ያለብን ልወቅህ የምንለው እኛ ነን። ልወቅህ ላውቅ እፈልጋለሁ። የማመልክን አምላክ ራስን ግለጥልኝ። በየትኛውም የመንፈሳዊ የህይወት ደረጃ እንሆን እግዚአብሔር እንድናቀው ይጠራናል። መጥራት ብቻ አይደለም፣ እንድናቀው ይጠብቀናል። it's up to us። አንዱን ከሌላው አንተ የበለጠ ወቀኝ፣ አንቺ ደግሞ ቀረብበኝ፣ አንተ ግን አትቅረበኝ፣ አንቺ ከዚህ በላይ አያስፈልግሽም አላለም። ለሁላችንም እንደ ውቅያኖስ ተዘርግቶልናል። ወስነን ገባ እንበል። ጥቂት እርምጃዎች አብረን አሜን። ተነስተን ጸልየን እንጨርሳለን። ሃሌሉያ። አንድ አዝማችን ዘምርና አንድ መዝሙር ሰማይን ዘርግተህ እንዲህ አጣልሃል፣ የትልቅነት ብዛት የሰው ስሌትን ያልፋል። አንተ የሰራኸው በስንዝር የለካኸው የሰማይ ትልቅ ከተባለ ሰሪው ምን ትባላለህ እያልን እስቲ ይህን ጌታ ምልከ ነው ዘምረን ከዛ ፓስተር ታሪኩ ይጸልይልናል። እግዚአብሔር አምላካችን ትልቅ አምላክ ነው። አሜን። ከሁሉ በላይ ይህንን እግዚአብሔርን በእውነት ኢንጆይ እናድርገው። በእግዚአብሔር ደስ ይበለን። እግዚአብሔር አባት ነው፣ አባትሽ ነው፣ አባቴ ነው። እግዚአብሔር ከኔ ጋር ነው፣ ካንቺ ጋር ነው፣ ካንተ ጋር ነው፣ ከኛ ጋር ነው። እግዚአብሔር በኪዳን ራሱን ከኛ ጋር አድርጓል። ኪዳኑ አይለወጥም፣ አይዋሽም፣ አይጸጸትም። አይ ለምን ጠራኋት አይልም፣ ለምን ጠራሁት አይልም። እግዚአብሔር አውቆ ነው የጠራን። ውድቀታችንን አውቆ ጥፋታችንን አውቆ ብንሳሳት እንኳን አንድ ቀን ወደፊት እንደምንሳሳት እያወቀ ነው የወደደን። ይሁዳ እኮ እንደሚሸጠው እያወቀ ነው የጠራው። ጴጥሮስ እንደሚክደው እያወቀ ነው። ሰርፕራይዝ አልሆነም። እንደውም ትክደኛለህ ሁሉ ብሎታል ዶሮ ሳይጮህ። እያወቀ ነው። በቃ ወደደን። ስንደክም ስንወድቅ እንኳን አውቆታል። ጌታ በፊት አውቆታል። አንድ ቦታ ላይ ሰንከል እንደምን አውቆ ግን ጠራን። ማንንም አላማከረም። አንተን ሲጠራ፣ እኔን ሲጠራ፣ አንቺን ሲጠራሽ ማንንም ፈቃድ አልጠየቀም። ማንንም አልጠየቀም። በቃ ወዶን ነው። ስለዚህ ሌትስ ኢንጆይም። በእውነት ይህንን አባታችሁን እንጆይ እናድርገው። ከሁሉ በላይ በሱ ደስ ይበለን። ቃል ኪዳኑን አክባሪ፣ የማይለዋወጥ ጌታ፣ የማይተወን ጌታ
ትልቅ አምላክ ደግሞ ትልቅ አምላክ ማንም ሊያቀው ከሚችለው በላይ ትልቅ የሆነ አምላክ ከመታወቅ በላይ የሆነ አምላክ ከሰው መረዳት በላይ የሆነ አምላክ ትልቅ አምላክ ትልቅ የሚለው ቃል ራሱ የማይገልጸው ትልቅ አምላክ he is our father he is ይሄ የኛ ጌታ ነው የኛ አዳኝ ነው የኛ አባት ነው የኛ እረኛ ነው ሃሌሉያ ሰማይን ዘርግተህ እንዲህ አንጣለህ የትልቅነትህ ብዛት ከሰው ስሌትም ያልፋል አንተ የሠራኸው በስንዝር የለካ የሰማይ ትልቅ ከተባለ ሰሪው ምን ትባላለህ አንተ የሠራኸው በስንዝር የለካ የሰማይ ትልቅ ከተባለ ሰሪው ምን ትባላለህ ሰማይን ዘርግተህ እንዲህ አንጣለሃል የትልቅነትህ ብዛት ከሰው ስሌትም ያልፋል አንተ የሠራኸው በስንዝር የለካው የሰማይ ትልቅ ከተባለ ሰሪው ምን ትባላለህ አንተ የሠራኸው በስንዝር የለካው የሰማይ ትልቅ ከተባለ ሰሪው ምን ትባላለህ አንተ የሠራኸው በስንዝር የለካው የሰማይ ትልቅ ከተባለ ሰሪው ምን ትባላለህ ሰማይን ዘርግተህ እንዲህ አንጣለሃል የትልቅነትህ ብዛት ከሰው ስሌትም ያልፋል አንተ የሠራኸው በስንዝር የለካው የሰማይ ትልቅ ከተባለ ሰሪው ምን ትባላለህ አንተ የሠራኸው በስንዝር የለካው የሰማይ ትልቅ ከተባለ ሰሪው ምን ትባላለህ ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ አንተ ትልቅ ነህ ሰማይን ዘርግተህ እንዲህ አንጣለሃል የትልቅነትህ ብዛት ከሰው ስሌትህ ያልፋል አንተ የሠራኸው በስንዝር የለካው የሰማይ ትልቅ ከተባለ ሰሪው ምን ትባላለህ አንተ የሠራኸው በስንዝር የለካው የሰማይ ትልቅ ከተባለ ሰሪው ምን ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ አንተ ትልቅ ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ ከሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ በላይ በላይ
ትልቅ ነህ አንተ ትልቅ ነህ የሰው ቁጥር እጅጉን ብዙ ነው ከአዳም ጀምሮ እስካሁን የኖረው በፊት የሁሉ ሲታይ የኔ ጌታ በገንቦ እንዳለች ጠብታ ምስገርም ጌታ በምድር የሰው ቁጥር እጅጉን ብዙ ነው ከአዳም ጀምሮ እስካሁን የኖረው በፊት የሁሉ ሲታይ የኔ ጌታ በገንቦ እንዳለች ትንሽ ጠብታ ምስገርም ጌታ ከሰማያት በላይ በላይ ከምድርም በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ ከሰማያት በላይ በላይ ከምድርም በላይ በላይ ከፍጥረታት በላይ 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 አንተ ትልቅ ነህ አንተ ትልቅ ነህ ከምድር ጫፍ እስከ ጫፍ ቢሰበሰብ ፍጥረት የሰማይ ሰራዊት እልፍ ጊዜ ያላፋ ሁሉም ተሰብስቦ ስላንተ ቢያወራ ሊገልጽ ቢሞክር በተራ በተራ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ከምድር ጫፍ እስከ ጫፍ ቢሰበሰብ ፍጥረት የሰማይ ሰራዊት እልፍ ጊዜ ያላፋ ሁሉም ተሰብስቦ ስላንተ ቢያወራ ሊገልጽ ቢሞክር በተራ በተራ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ልዑል ልዑል ሰማይ ዙፋን ልዑል ምድር መርገጫ ልዑል ለግዛት ወሰን ልዑል የሌለ ዳርቻ ልዑል ከፍ ካለው በላይ ልዑል ከፍ ያለ ዙፋን አምልኮና ስግደት ይሆንልህ ልዑል ሰማይ ዙፋን ልዑል ምድር መርገጫ ልዑል ለግዛት ወሰን ልዑል የሌለ ዳርቻ ልዑል ከፍ ካለ በላይ ልዑል ከፍ ያለ ዙፋን አምልኮና ስግደት ይሆንልህ ይብዛልህ ምስጋናዬ ላብዛልህ እልልታዬ በዘመኔ ሁሉ ስራዬ ነው ምስጋናዬ ዙፋንህን ይክበበው አምልኮዬ ክቡር ስምህን እያገኘው ምስጋናዬ ዙፋንህን ይክበበው አምልኮዬ ክቡር ስምህን እያገኘው ሃሌሉያ አጣሁልህ ወደር አጣሁልህ መሳይ አጣሁልህ ኮያ አጣሁልህ አቻ አጣሁልህ ወደር አጣሁልህ መሳይ አጣሁልህ ኮያ አቻ 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 አጣሁልህ ወደር አጣሁልህ መሳይ አጣሁልህ ኮያ አጣሁልህ በሰማይ በምድር የለም የሚመስልህ በሰማይ በምድር የለም የሚመስልህ በሰማይ በምድር የለም የሚመስልህ
በሰማይ በምድር የለም የሚመስል ከምድር ጫፍ እስከ ጫፍ ቢሰበሰብ ፍጥረት የሰማይ ሰራዊት እልፍ ጊዜ ያላፋት ሁሉም ተሰብስቦ ቢያወራ ሊገልጽ ቢሞክር በተራ በተራ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ከምድር ጫፍ እስከ ጫፍ ቢሰበሰብ ፍጥረት የሰማይ ሰራዊት እልፍ ጊዜ አላፋ ሁሉም ተሰብስቦ ስላንተ ቢያወራ ሊገልጽ ቢሞክር በተራ በተራ ምሳሌ የሌለ 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 አንተ የከበርክበት ከፍ ከፍ ያልክበት የላቀ ዙፋን ማን የደረሰበት ወልድ የተረከ ሆይ ስለ ማንነት ጥልቅ ነው ዙፋን ብርሃን አልባሳት ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ አንተ የከበርክበት ከፍ ከፍ ያልክበት የላቀ ስልጣን ማን የደረሰበት ወልድ የተረከው ስለ ማንነት ጥልቅ ነው ዙፋን ብርሃን አልባሳት ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ምሳሌ የሌለ ሃሌሉያ የተባረከ ይሁን ክብር ይሁንለት ሃሌሉያ የቆምክበት ስፍራ የተቀደሰ ነውና ጫማህን አውልቅ አለው ጫማህን አውልቅ የቆምክበት ስፍራ የተቀደሰ ስሙ በሚጠራበት ቦታ ሁሉ ጌታ አለ ሌላ ትልቅ ነገር አትጠብቁ ወገኖች ስሙ በሚጠራበት ቦታ እሱ አለ አሁን መንፈስ ቅዱስ በዚህ ስፍራ አለ እስቲ ከመንፈስ ቅዱስ ጋር የምር ጸሎት እንጸልያለን በእያንዳንዳችሁን ጠይቃችኋለሁ እግዚአብሔር እየተናገረ ነው እግዚአብሔር በቃሉ የተናገረን እወቁኝ ከትላንት በላይ እወቁኝ በአዲስ መልክ እወቁኝ እኔን ለማወቅ ስትራይቭ አድርጉ ያለ ነው ጌታ እኔን ለማወቅ ስትራይቭ አድርጉ አሁን ምን ጸልየው ጸሎት ትልቅ ስራ እንደሚሰራ አምናለሁ ትልቅ ስራ እንደሚሰራ አምናለሁ አንድ አይታወቅም በዚህ ጸሎት አንድ ሰው ምን ሊሆን እንደሚችል አይታወቅም ከ5 ዓመት በፊት እዚህ ሆኜ አሁን ያስተዋልኩ ነበር አንድ ልጅ ወደ ፓኔራ ብሬድ መጣ ጠርቶኝ እዛ ጸልይልኝ አለ ያ ሰው በብዙ ነገር ውስጥ የተተበተበ ነበር በእውነት ይገርማቸዋል የጸሎት ኃይል የማይሰራው ስራ የለም ብዙ ነገር ከነገረኝ በኋላ ራሱን ለጌታ ሰጥቶ ሁለንተናውን እዛ አራግፎ አጭር ጸሎት ነው የጸለየው ግን ከልብ የለቅሶ ጸሎት ነው የጸለየው ዛሬ ታውቃላችሁ አንዳንዶቻችን ዛሬ እግዚአብሔር ቻሌንጅ ያደረገ እወቀኝ እያለ እወቀኝ የሚለው ደግሞ ሁለት ነገር ነው የሚናገረው የእግዚአብሔርን ታላቅነት የእግዚአብሔር በምንም ነገር እንደማይደገፍ ከምንም ነገር ጋር ያልተያያዘ ብቻውን አምላክ እንደሆነ
እግዚአብሔር እንድናውቀው ይፈልጋልና ሁለት ቻሌንጆች ይጠይቀናል። አንዱ እኔ የኪዳን አምላክ ነኝና በኪዳን ኑር እያለ በኪዳን ኑር። ስለዚህ ጥያቄ ያቀረበ ነው። እንዴት ነው በኪዳን እየኖርን ነው ወይ ነው? አሁን እንደዚህ ሰምተን እኮ ውልቅ ማለት የለብንም። አሁን እኔ ለሱ እሱን ከማወቅ የተነሳ ኪዳን እየጠበቅኩ ነው፣ እንደ ቃሉ እየኖርኩ ነው ወይ? ምላሽ ይጠይቃል ወገኖች። መንፈስ ቅዱስ እየተናገረ። ሁለተኛው ህብረቴስ እንዴት ነው? ከሱ ጋር ያለኝ ህብረት እየጸለይን ያለን ሁለት ሰዎች በመጽሐፍ ቅዱስ ውስጥ አያለሁኝና ፓስተር እያካፈለ አንዱ ኖህ ነው። እግዚአብሔርን አወቀው። በጠማማ ትውልድ መካከል እግዚአብሔርን አወቀው። እግዚአብሔርን ታላቅነት አወቀ። እግዚአብሔርን ስልጣን አወቀ። እግዚአብሔር ትልቅ እንደሆነ ገባው። በማጆሪቲ ሳይሆን እግዚአብሔርን ኪዳኑን ጠበቀ። እግዚአብሔር የኪዳን አምላክ ነው ብሎ ሰዎች ሲያሾፉበት 100 ዓመት ለእርሱ ተገዛ። በዙሪያው በጣም ብዙ ኃጢአት ርክሰት በነበረበት በዛ ዘመን ከእግዚአብሔር ጋር ተጣበቀ። ዛሬ ነግራቸዋለሁ። ይሄ ቃል ስለመጣ በዚህ ዘመን ኖህ የሚሆኑ ሰዎች ይነሳሉ። ይሄን ቃል ሲሰማ አንድ ሰው ሎርድ እኔ ላውቅህ ወዳለሁ፣ ኪዳንህን ልጠብቅ ወዳለሁ፣ ህብረትን ከአንተ ጋር ማደስ ወዳለሁ፣ አሁን ያለኝ ህብረት ትክክል አይደለም ሲል መንፈስ ቅዱስ ምንጭቅ ያደርገዋል። ሃሌሉያ። ታውቃላችሁ የማርያምና የማርታ ዕውቀት ጌታ ኢየሱስ ክርስቶስ ነው የመነጠረው ዕውቀታቸው። እያገለገለች ለብዙ ዓመት እያገለገለች ዕውቀቷ ግን ትክክል አልነበር። እግዚአብሔርን ማወቋ ትክክል አልነበር። ጌታ አረማት። ዛሬ እያረመን ነው ልላችሁ። እያረማት አረማት። እንደዚህ በፍጹም መውጣት የለብን። ኖ ወይ ዘምረን ኖ ወይ አንድ የሆነ ነገር ሽፍት ማድረግ አለበት። አሜን ይሁን። ያ ማርታ ሳይሆን ማርያም ሆነን ነው መውጣት ያለብን። እንደዚህ ምንድነው ህብረቴን ያበላሸው? በኃጢአት ውስጥ የሚመላለስ ሰው ይኖር ይሆን? በርክሰት ውስጥ ምንም ሳይመስለኝ እየደፈርኩ መላለስ ይሆን? this is the time by the way የምህረቱን ፍቅሩን የምታዩት፣ ቸርነቱን የምታዩት፣ ይቅርታውን እኮ የምታዩት በዚህ ነው። God is talking to you. እንዴት ነው ከጌታ ጋር ያለው ኪዳን? በፍጹም እንደነ ሲድራቅ ሚሳቅ አብድናጎ ኖ አልሰግድም የሚል ነው። ጌታ ድምፁን እያሰማል። አባት ሆይ let me give you 1 minute ከሱ ጋር አውሩ፣ ከመንፈስ ቅዱስ ጋር። እሱ የጽድቅ አምላክ፣ የፍትህ አምላክ፣ የሚመካ በእግዚአብሔር ይመካ። የሚመካ በእግዚአብሔር ይመካ። ጽድቅን፣ ፍርድን፣ ምህረትን በዚህ ምድር ላይ ማደርግ እኔ መሆኔን በማወቅ በዛ ይመካ። የሚያስደስቱኝ እነዚህ ናቸውና ይላል እግዚአብሔር። የሚያስደስተው ይሄ ነው። አባት ሆይ በዚህ ጊዜና በዚህ ሰዓት ስለ ራሴም ስለ አገልጋዮች ጸልያለሁ። ስለዚህ ቤተክርስቲያን አገልጋዮች ጸልያለሁ። አቤቱ በዚህ ስለታደመው ህዝብ ጸልያለሁ። ድምጽህ መጥቷል። እግዚአብሔር እወቁኝ ያልከው ይሄ ድምጽ በልባችን ውስጥ ነው ጸልያለሁ። እንዲያስተጋባ እንዳይለቀን በኢየሱስ ስም ጸልያለሁ። እግዚአብሔር አባት ሆይ ኪዳንህን አፍርሰን አንተ የሰጠህንን የደህንነት ሚስጥር አቅልለነው እንደሆነ
ቀሎብን እንደሆን በመስቀል ላይ የሰራው ስራ ከጨለማ ወደ የሚደነቅ ብርሃን አምጥተን አረማመዳችን አካሄዳችን ግን ለዛ የማይመጥን ሆኖ እንደሆን የሕዝብህን ድካም የራሴን ድካም ይዤ በፊት እቀርባለሁ። ከመጣው ቃል የተነሳ ቃል ኪዳናችንን የምንዳድስበት ጸጋ ይለቀቅ፣ በኢየሱስ ክርስቶስ ስም ይለቀቅ። እግዚአብሔር አባት ሆይ ካንተ ጋር ህብረታችንን ዛሬ የምታድስበት የመንፈስ ቅዱስ እሳት ይለፍ። ሃሌሉያ። በውስጣችን የተበላሸ ነገር ቢኖር ማርያምን እግዚአብሔር ሆይ እንደተናገርካት ማርያም መልካም ነገር መርጣለች ተብሎን ጻፈ፣ ከእርሷም አይወሰድም እንዳለ አንተን በማወቅ ኪዳንን በማክበር በህብረት ውስጥ እግዚአብሔር ካንተ ጋር የተጣበቀ ኑሮ ለመኖር በዚህ ጊዜ መምረጥ የምንችልበት ኃይል ይለቀቅ። ጌታ ሆይ ማርያም እንደመረጠች አይወሰድባትም እንደተባለ ከዚህ ስንወጣ አንድ ሰው እግዚአብሔር ሆይ ከዚህ ቃል እንዳይጎል በኢየሱስ ክርስቶስ ስም ጸልይ። ስለምታደርገው ነገር ተመስገን። እንደሰማነው አንተ ኢንጆይ የምትደረግ ነህ። ፍቅርህ ልዩ ነው። ላንተማ በደሌ ለሻርኩ ሞቴን ላስቀረህ ላንተማ ልጅ ላረከኝ ሁልጊዜ ዘምራለሁ። አንድ ጊዜ ዘምሩትና ላንተማ በደሌ ለሻርክ ሞቴን ላስቀረህ ላንተማ ልጅ ላረከኝ ሁልጊዜ ዘምራለሁ። በእነኚህ ቀናት ጌታ ሆይ በፊት የምንቀርብበት 5ቱን ቀናት አንተ ከሰራኸው ሥራ የተነሳ ጌታ ሆይ ኪዳንህን መጠበቅ ወደምንችልበት ከፍታ በጾም ጸሎት ውስጥ እንድትወስደን በኢየሱስ ክርስቶስ ስም ጸልይ። እግዚአብሔር ሆይ ፍቅርህ በእኛ ውስጥ እንዲጨምር ከአንተ ጋር ያለን ኅብረት እንዲታደስ እግዚአብሔር ለታይታ እንዳንኖር በእውነት አንተ በየትኛውም ስፍራ ወደ አቤልና ወደ መስዋዕቱ እንደተመለከትክ የምትመለከት አምላክ እንደሆን ካውቀን ካንተ ጋር የተጣበቀ ሕይወት ስጠን በኢየሱስ ክርስቶስ ቡራኬ እንወስዳለን። ሃሌሉያ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ፣ እግዚአብሔር ፊቱን ያብራላችሁ፣ ወደ ውስጥ ጠልቃችሁ እሱን የምታውቁበትን ጸጋን ይስጣችሁ፣ መፈለግንም በውስጣችሁ ያኖር። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ለዘላለም የተባረካችሁ ሁኑ። አሜን።